بسم الله الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم وبعد ود ተመልካቾቻችን ይህ በየሳምንቱ የሚቀርብልን የህልዋ ፕሮግራማችን ነው። እነሆ ዛሬ ለየት ያለ እንግዳ ይዘን ቀርበናል። በመጀመሪያ ራሳቸውን ያስተዋውቃሉ። አጂ እንኳን ደህና መጡ። እንኳን ደህና ቆያችሁኝ። ቢስሚላህ አልሐምዱሊላህ ሰላቱ ሰላም አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። እኔ አብዱራህማን ዑመር ዩሱፍ እባላለሁ። መርሐባ። ያው ዛሬ ወደኛ የመጡበት በዋነኝነት ለምስክርነት እኛ ጋር ለአምስት ወራት እኛ ጋር ቆይተዋልና ወደ ላይት ዳይት የስነ ምግብ ማማከሪያ ማዕከል እንዴት መጡ? እንዴት ሊመጡ ቻሉ? አጋጣሚዎች ብዙ ናቸው። እኔ ረጅም ጊዜ ኦልሞስት ከ40 ዓመት አካባቢ በላይ የደም ግፊት እና ከዚያ በኋላ ደግሞ እንደ 10 ዓመት 15 ዓመት ሊሆን የስኳር ህመም በመደነው በሽተኛ ነኝ እና መድኃኒት ነበር የምወስደው እና ሁል ጊዜ ሐኪም ቤት በሄድኩ ቁጥር ዶዜጅ የጨመሩ በጣም ከፍተኛ ደረጃ ላይ ደርሰዋል እና ኬሚካል ብዙ ነበር የምወስደው የነበረ እና አጋጣሚ ልጆቼ እና ቤተሰቦቼ እንደዚህ አይነት ማዕከል እንዳለና ለምን አሉ እኮ የምናውቃቸው ሰዎች ብዙ ኪኒን ምናምን የሚባል ነገር በሙሉ የተውና እንደዚሁ ጤነኛ የሆኑ በምግብ ብቻ የቁጥጥር የተደረገ የሚል ሰሙና አመጡኝ። እዚህ መጣሁ። አልሐምዱሊላህ ያው የደረስንበት ደረጃ ከመነሻው እስከ መድረሻው ጥሩ ነው። ብዙ መድኃኒት የምወስደው አሁን ከ190% አቋርጫለሁ ማለት ይችላለሁ። አልሐምዱሊላህ። ሀጂ አብዱራህማን ያው ወደኛ ወደ ላይት ዳይት የስነ ምግብ ማማከሪያ ማዕከል ሲመጡ የስኳርና የደም ግፊት በሽታ አለብኝ፣ ይህንን በምግብ ብታከም ብለው መጥተዋል እኛ ጋር ከመጡ በኋላ እኛም ደግሞ የእሳቸውን ሂስትሪ ወሰድን፣ የስነ ምግብ ታሪካቸውን እንደዚሁም ደግሞ የሜዲካል ሂስትሪ ከወሰድን በኋላ እኛ ጋር ባሉ ማሽኖች ቼክ አድርገናቸው መጀመሪያ ላይ ሲመጡ እኛ ጋር የነበራቸው ክብደት እናየውና ከዛ በኋላ እያንዳንዱም በየወሩ ያመጡትን ለውጦችን እናያለን። ያው እንግዲህ ወደኛ ማዕከል ሲመጡ የመጀመሪያ የዛሬ 5 ወር አካባቢ ላይ ክብደቱን ያስታውሱ ነበር? አዎ። ስንት ነበረ? እንዲያውም እኔ ውጪ የማውቀው ወደ 80 የተጠጋ ነበር። ከዚያ በኋላ እዚህ ስመጣ ትክክል 78 ነጥብ ስንት ነው 5 በላይ እንደነበረ በጣም አውቃለሁኝ። እና ያን ጊዜ በጣም ውስጥ ብዙ ቅባት አለ የተሸከምከው እና እሱ መቀነስ አለበት የሚባል ምክር ተሰጥቶኝ ነበር። ለዚያውም በምግብ ነው እንግዲህ ያው መርሐባ ኢንሻአላህ። ያው እኛ ጋር ሲመጡ ቦዲ ኮምፖዚሽን አናላይዘር ማሽን ላይ ታይተው እኛም እንዳሉን 78.6 ነበሩ እርሶ። ከዛ ደግሞ ጡንቻው 28.6 ኪሎ ግራም አካባቢ ነበረ። እንደዚሁም ደግሞ ቆዳ ላይ የነበረው ቅባት 21 ኪሎ ግራም አካባቢ፣ እንደዚሁም ደግሞ የውስጥ ቅባት ወይ ደግሞ ቪዝራል ፋት የምንለው የእርሶ በጣም ብዙ ነበር ያስታውሳሉ። ወደ 16.5 ኪሎ ግራም አካባቢ ነበር። ኖርማል መሆን ያለበት ከ1 ኪሎ እስከ 5 ኪሎ ነው። ስለዚህ ወደ 11.5 አካባቢ ትርፍ የውስጥ ቅባት ነበር እና ይህንን ለማስተካከል ቆራጥ ወይም ቁርጠኛ ሆነው ውጤቱን ስንነግሮት በቃ ኢንሻአላህ ይህንንማ በደንብ አድርጌ ነው ማስተካከለው ብለው ወደ ዳይት ፕሮግራም ነው የገባ ነው። የዛ ጊዜ ሲመጡ የደም ግፊቱና የስኳሩ ስንት ነበር? እኛ ጋር ሲመጡ የ3 ወር የስኳር ክምችቱን ያስታውስ ነበር? አዎ በደንብ አስታውሳለሁ። ግፊቴ እንዲያውም 200 ደርሶ ነበር እና የምወስደው ኤክስ4ጂ የሚባል 5 ሚሊግራም 160 የሚለው እና ደግሞ 12.5 እና ያም እንኳ አይመልሰው ነበር። በጣም ነበር የምሰቃየው። እንደዚሁም ወደ 2000 ሚሊግራም ሜትፎርሚን ወስድ ነበረ እና ይሄ ሁሉ ክብደት ቁርጠኝነት ያስፈልገዋል ብዬ ተመክሬያለሁ ያን ጊዜ በሚስተር ካሊድ እና እኔ በዚህ በጣም ቆራጥ ነኝ ብዬ ወስኛለሁ። የመጀመሪያ ኮንሰልት የተመካከርን ቀን ይሄ ነገር በጣም ቁርጠኝነት ይፈልጋል፣ በዚህ ራስህን ትቀበላለህ ወይ ተብዬ ነው የጠየቁት። እኔ በዚህ ቁርጠኛ ነኝ፣ ምክንያቱም ጤና ለማግኘት ነው የመጣሁት። ኪኒን እየቃምኩ ከምሆነው ይሄን ደግሞ በምግብ ብቻ ራሱ የሚስተካከልልኝ ከሆነ ይሄ ሁሉ ፋት የሚረግፍ ከሆነ እና ወደ ጉልበት የሚለወጥ ከሆነ ወደ ጡንቻ የሚለወጥ ከሆነ ለምን ብዬ ዛሬ ላይ ጥሩ ደረጃ ላይ ደርሻለሁ። አልሐምዱሊላህ።
መርሐባ። ያው እንደተናገሩት ምንድነው ሜቶፎርሚን ለስኳር በሽታ የሚወሰድ ነበረ። ጠዋት 1000 ማታ 1000። እንደዚሁም ደግሞ አትሮቫስቲን የኮሌስትሮል መድኃኒት እንደዚሁም በቀን ውስጥ 20 ሚሊግራም ይወስዱ ነበረ። እንደዚሁም ካርቢዶል 12.5 ሚሊግራም ለደም ግፊቱም ለካርዲያክም ይወስዱ ነበረ። እነዚህን እየወሰዱ ነው። አቴኖሎልም ወስድ ነበር 20 ይወስዱ ነበር እና እነዚህ ወደ 4 የሚሆኑ መድኃኒቶችን እኛ ጋር ሲመጡ እንደሚወስዱና ከዛ በኋላ ግን ወደኛ መጥተው እነዚህ መድኃኒቶችን ከጀመሩ እኛ ደግሞ ይህን የላቦራቶሪውን እንደዚሁም ደግሞ የሜዲካል ሂስትሪውንም እያንዳንዱ ውጤት ካየን በኋላ ለእርሶ ምግብ እቅድ አዘጋጀን። የምግብ እቅድ ካዘጋጀን በኋላ ለአንድ ወር የሚቆይ የምግብ ሜኑ በቀን ይሄን ያህል መጠን ያለው እንዲመገቡ አዘጋጅቼ ሰጥቾት ነበረ። የዛ ጊዜ እንዴት ነበረ? ምግቡን የከበዶት ነገር ያስቸገሩት ነገር ነበረ ለአንድ ወር ሲቆዩ? አዎ መጀመሪያ ላይ እንግዲህ እድሜያችን ይሄ እስኪደርስ ድረስ የለመድነው የምግብ አበላል ስርዓት ሙሉ ለሙሉ ተቋርጦ ወደ አዲስ ስርዓት ነው የተገባው። ለምሳሌ እንደ ቅቤ፣ ዘይት የምናውቀው ዘይት ማለት ነው በሱፐር ማርኬቱ የሚሸጠው እሱን ስጋ፣ የበሬ ስጋ የሚባል ባጠቃላይ እንደ ዶሮ ስጋ ወይ ደግሞ የፍየል ምናምን ካልሆነ በስተቀረ ለዚያውም በፕሮግራም በየቀኑ እንደ ሌላው ጊዜ ኮንሱም ማድረግ በፕሮግራሙ በሳምንት 2 ቀን ወይ 1 ቀን ብቻ በተረፈ ቬጂቴብል ላይ ያተኮረ ነበር። ወይራ ዘይት ምርጥ የሆነ አለ እንደዚሁ የተባለ እሱን ሪኮመንድ በተደረጉት መሰረት እሱን ፈልጌ አግኝቼ በሱ ብቻ እና በስቲም የተሰራ በአብዛኛው ቅባት የሌለው ምግብ እየወሰድኩ ለአንድ ወር በጣም ታግዬ ከነፍሴ ጋራ ማለት ነው። ምንም ነገር ቢያምርህ ያጣኸው ቢሆን ኖርም ይህንን ለማጥፋት ፋቱን ለማጥፋት ስለሆነ ስለተነገረኝ ስላመንኩበት በዚያ መሰረት ሄጃለሁኝ። አልሐምዱሊላህ በሁለተኛው ላይ ቀለለኝ። በሁለተኛው ወር በሶስተኛው ደግሞ በጣም ተለማመድኩ እና የተሻሻለ ሄደ። በዚህ አግባብ መድኃኒቱም ወደ መቀነስ መጣም ማለት ነው። አልሐምዱሊላህ ክብደትም በዚያ ልክ መቀነስ ታይቷል እና ጥንካሬ ያው ደግሞ ሪኮመንድ የተደረኩት በመጀመሪያው የአካል እንቅስቃሴ ትሬኒንግ ስፖርት ማለት ነው። እሱን ደግሞ በየቀኑ ልክ እንደ ሰላት ፈርድ አድርጌ ነው ያስኩት እስከዛሬዋ ድረስ። አሁን ዛሬ እዚህ ከመምጣቴ በፊት ሰብሕ በኋላ የግድ የተወሰነ 20 ደቂቃ 1 ደቂቃ 1 ሰዓት ሪያዳ አለ፣ መሮጥ አለ፣ ምን አለ ኤክሰርሳይዝ አለ መስሎ እንዳይቀንስ ጥንካሬው እንዲጨምር ካሎሪ እንዲጨምር እና በዛ ነሻጡ በጣም ንቃቱ አለ አሁን ማለት ነው። አልሐምዱሊላህ በፊት የሚደክም በእንቅስቃሴም ላይ በጣም ራሴ የሚከብድህ ነገር በሙሉ ክብደቱም ስለወረደ within 5 months almost 10 ኪሎ ቀነስኩ። አሁን ሰው የሚያየኝ ይሄ ሰውዬ በሽታ ውስጥ ወድቆ ነው ወይ የሚል ሊል ይችላል። ግን እኔ ደግሞ ኮሚትድ ሆኜ ወደዚህ ለመምጣት ነው ወደ ጤንነት። ምክንያቱም ማሽኑ የሚነግረን ክብደትህ ከእድሜህ ጋራ ከቁመትህ ጋራ የተመጣጠነ ይህን ያህል መሆን አለበት ስለሚል ወደዛ ነው የመጣ ነው። በዚህ 5 ወር ማለት ነው። አልሐምዱሊላህ አሁንና በዚህ ፖዚሽን ዛሬ ላይ ተለማምጄው የበፊቱ የ40 50 60 እድሜ እድኬ ኦልሞስት አሁን የ75ኛ ዓመቴን እየመጣሁ አልሐምዱሊላህ እና አይናፍቀኝም የድሮ የምግብ ዘይቤው። አሁን በጣም ተመችቶኝ እንዲያውም አንዳንድ እኔ ማህበረሰብ ውስጥ በጣም ብዙ ቦታ ግንኙነት አለኝ። ምግብ አበላሉ ላይ ድሮ እንደፈለኩ ማገዝ አሁን እቆጠባለሁ እሱ አለ እና እቆጠባለሁ በጣም አልሐምዱሊላህ። አዎ እቆጠባለሁ። ግን ያው እሱ ብዙ ቦታ ላይ እንደ ትልቅ በእድሜውም ትልቅ እንደመሆኑ የሀገር ሽማግሌ እንደመሆኑ ብዙ ቦታ ግብዣ ያጋጥሞታል እና ትንሽ የከበዶት ነገር ከዛ ጋር እንዴት ነው? እንደው ሰው ያስገድዶት ነበር ከምግብ ጋር? እኔ ሐቁን እነግራለሁ። ትንሽ ትሪትመንት ላይ ነኝ። እድሜ ልካችን ስንበላ እዚህ ደርሰናል። አሁን እቺ ነገር ነው ምነካት እያልኩ ሳላስከፋ እዛ ያለውን መቋደሳለሁ ሰራህ እና በዚህ አይነት ያው የምንጠጣት ነገሮች የታዘዘልን አለ። እሱ ደግሞ ዲቶክስ ያደርገዋል ማለት ነው። አልሐምዱሊላህ ያው የጤና ጉዞ እንደቀጠለ ነው። ሌላው ምንድነው
እኛ ጋር ሲመጡ የዛሬ ወር አብረን የምግብ እቅዱንም ስንሰጥ የምግብ ደግሞ ስልጠና ሰጥተን ነበረ እና ቤተሰቦቹ እንዴት ነበር ሳፖርት በደንብ ያደርጉ ነበር ወይ? ምግቡ እኛ ጋር የነበረውና ከዚህ በፊት ይጠቀሙት የነበረው የምግብ አሰራርስ ከኛ ምን አገኙ? ምን ግንዛቤ ይጨብጣል? በፍጹም የተለየ ነው። ከዚህ በፊት ያው የተቆላላ ነገር ቤት የሚሰራ እኛ እንደ ሀረሪ ባህል ለማንኛውም የተመቸለት ሰው ማለት ነው ሁሉም ነገር ተዘጋጅቶ ምግብ ይበላ ነበር። አሁን እዚህ ስልጠና ከተሰጠ በኋላ አንድ በእሳት የሚቀቀል የሚሆን ነገር የለም። ሁሉም ነገር በስቲም ነው የሚሰራ። ያችን ስቲም ማሽን ገዛ እና ሁሉም ነገር በውሃ ነው። ከዚያ በኋላ የምትደረግ ያቺ ኦሊቭ ኦይሏ ምናምኗ ትንሽ ጠብ ትላለች። አልሐምዱሊላህ ሳትስፋይ ሆነ። የምግብ ራሱ ይሄን ከጀመርኩ በኋላ ጋስትራይተስ አላውቅም። ጨጓራ ምንም አይነት ከዚህ በፊት የረብሾት ነበር? አዎ ስርቅታ ደግሞ ማታ ላይ ምንድን ነው የሚባለው? ስቅታ ነበር። እሱ ነገር አይቼም አላውቅም። ተቀርፏል? የለም በፍጹም። ይሄ ለጋስትራይክ የአንቲ ጋዝ የምንወስደው የለም። ጨጓራው ምንም ነገር የለም። ሲሮፓው የለም። ምንም ነገር የለም። አሁን አልሐምዱሊላህ ፒስ ነው። የምግብ ታይሚንጉም ተስተካክሏል። ጠዋት ማለዳ ረፋድ አድርጌ ወደ 2 ሰዓት ተኩል 3 ሰዓት በኢትዮጵያ ሰዓት አቆጣጠር እወስዳለሁ። የምጠጣ ነገር ካለ ጠዋት እወስዳለሁ። ከዚያ በኋላ ደግሞ በአስር በኋላ ቀብለል መግሪብ እወስዳለሁ። ማታ ሰላም ታድራለህ። አልሐምዱሊላህ። አለዚያ ማታ እራት ድሮ 3 ጊዜ እንበላለን። ጠዋት ቁርስ ትበላለህ፣ ምሳ ትበላለህ፣ እንደገና እራት ትበላለህ፣ ወጥ ትበላለህ፣ ታግበሰብሳለህ ሁሉም ነገር እና ያ በርበሬ ምኑ በሙሉ ስቅታ ምናምን ያመጣል። ዳይጀሽን ፕሮብሌም ይፈጥራል። ያ ሁሉ ቀረ። አሁን አላውቅም፣ ረሳሁት እና ወደዚያ መመለስም አልፈልግም ብያልኩኝ። ማሻአላህ። አይ ደስ የሚል ነው። ያው ምንድነው እኛም ደግሞ እኛ ጋር 5 ወር ያህል ቆይተዋል። 5 ወር ሲቆዩ ምግብ በየጊዜው ይከለስ ነበረ፣ ይቀያየር ነበረ። እንዴት ነው ምግብ ደግሞ በእርሶ ፍላጎት ኢንተረስት የተመሰረተ ነበረ። ስለዚህ ምግቡ እኛ መንቀያየረው ተመችቶት ነበረ? አዎ በጣም ነው ተመቸኝ። ምክንያቱም አንድ ሰው ጤናዬን እፈልጋለሁ ካለ በሽታው በሚገባው ነገር ነው ያለው። ስለዚህ ያ ጥሩ የተስተካከለ የምግብ ስርዓት ስለሆነ ሜኑ በጣም የተስማማኝ ነው። ተመጋክረን ደግሞ እንደዚህ ቢሆንልኝ የሰመለውን ነገር ደግሞ የተስተካከለልኝ ስለመጣ አሁን ዳቦ በፍጹም አልነካም ነበር። አሁን በዚህ ዙር ይህ ስለተስተካከለ ዳቦ ተወቅሎልኝ ከመሆኑም ጋር ረስቼው እስከዛሬ አልነካሁኝም። በጣም ረስቼው ማለት ነው። ድሮ ዳቦ በፍጹም በእያንዳንዱ ሚል ላይ እኔ ጋር አይጠፋም ነበር። እንዲያውም የገብስ ዳቦ ምናምን ከመንዲዳ እሱ ራሱ ለስኳሩ አነቃቂ ነው የሚባል ስለሆነ እሱንም እርግፍ አድርጌ ነው የተውኩት። አልሐምዱሊላህ። እና አይናፍቀኝም። ያው እንጀራ ነው የማንፋታው ነገር። እሱን ደግሞ አሁን ሪከመንድ ሆነዋል። በክትፎም በፍትፍትም ነገር ምናምን እናገኘዋለን። አልሐምዱሊላህ። በተረፈ በአብዛኛው ቬጂቴብሎች ላይ ነው ያለው እና ፍሩቶች አሉ። ፍሩቶችም የተወሰኑ አይነቶች ናቸው እንጂ ሁሉን አይነት ፍሩት አይደለም የምጠቀመው የነበረው። በየሜኑ በየወሩ የሚለዋወጥ ነበር። አሁን ሙዝ እስከዛሬ ድረስ አንድ ነው የተፈቀደ በሳምንት ወይ ግማሽ እና እሱም ረሳሁት። ድሮ እንደሙዝ የምወደው ነገር ያልነበረ ከመሆኑም ጋር እና አልሐምዱሊላህ ጥሩ ነው ያለው። እኔ በጣም ተደስቻለሁ በበኩሌ። አም ሶ ሳቲስፋይድ አልሐምዱሊላህ። መርሐባ። ሌላው ምንድነው ለተመልካቾቻችን ግልጽ እንዲሆን የምንፈልገው እኛ ጋር ከመጡ በኋላ ልክ የአንድ ወሩ ምግብ ጨርሰው ሲመጡ ለምሳሌ የሚወስዱት መድኃኒቶች ቅድም እንደዘረዘር ነው ወደ 4-5 መድኃኒቶች ነበሩ። ልክ የመጀመሪያ ወር ላይ የስኳር መውረድ አጋጠመዎት ወይስ እንዴት ነው? የደም ግፊቱ መስተካከል ጀመረ? ስኳሩ መስተካከል ጀመረ? መድኃኒቱን ከመቼ ጀምሮ ነው መቀነስ የጀመረው? አዎ አሁን መድኃኒቱን መቀነስ የጀመርነው ወደ 3ኛ ወር ላይ ነው። ከዚያ በፊት እየቀነሰ ትሬንዱ እያለ ሆኖም እንኳ ግን ለመቀነስ አልደፈርንም። እስኪ ይታይ በሚል ማለት ነው። እና በጣም ጥሩ ሁኔታ ነው ያየሁት። ምክንያቱም
ክብደት በመጀመሪያው ወር በጣም ኮሚትድ ሆኜ እኔ ምክንያቱም በወር የማወጣው ብር ለመድኃኒት ብቻ ወደ 18,000 ብር ነው በወር ለአንድ ወር ብቻ። ፎር ኢንስታንስ ኤክስፎርጂ ብቻ ጠፍቶ በሀገር ወደ 7,000 ምናምን ነው የገባው። ኢማጂን with 28 days ዶዝ የ28 ቀን 28 ቀን ነው። ሌሎቹን እንግዲህ ሜትፎርሚኑን እነ አቴኖሎሉን እነ አቴሮዙን አምጣቸው እንግዲህ እነኚህ በሙሉ ሲደመር የትና የት ነው? እዚህ ለ6 ወር የከፈልኩት በአንድ ወር የምጨርሰው ነው በመድኃኒት እና ይሄ ሁሉ መድኃኒት ቀረ። አንድ ጤና አገኘ፣ ኢኮኖሚካሊ ፋይዳ አገኘው። ሳይድ ኢፌክት ቀነሰ። በጣም የሰውነት ብርታት መጣ፣ ነሻጣ መጣ ማለት ነው። መነቃቃት፣ ጥንካሬ መጣ። አክቲቭ ሆንኩኝ ማለት ነው። ቀልጠፋ አልኩኝ። በራሴ አውቀዋለሁ። ከመሬት ለመነሳት እኛ ብዙ ጊዜ መሬት ነው የምንቀመጠው በየሴሬሞኒው ምኑም ስነሳ ምስል አውቀዋለሁ። በራሴ ልዩነቱን አውቀዋለሁ። እና እንዲያውም የእናንተ ማሽን የአንድን ሰው እድሜ የገረጀፈን ራሱ እድሜውን ወይ ይጨምረዋል ወደ ላይ ወይ ደግሞ ያንግ ያደርገዋል። መጨረሻ ላይ ያስታወስኩት እኔ አሁን 75 ዓመቴ ቢሆንም መጀመሪያ ላይ የተለካው ጊዜ ወደ 78 79 እድሜ አሁን በዚህ ነው ካለው የስታተስ ማለት ነው። አሁን ወደ 72 ነው 71 እንደዛ ገና ሊቀንስ ነው አሁን። ያ ደግሞ ሞራል ይሰጣል። ያ ሄልዝ ነው። የሄልዝ ስታተስ ደግሞ በፊት የነበር ኮንትሮል በፊቱ ወደ 70 ምናምን % ነበረ። አሁን ወደ 20 ምናምን % ጤንነት ስታተስ መጣ። which is ኩላሊት፣ ኩድኒ ሁሉ ነገር የውስጥ በሙሉ ኖርማል የሆነበት ሁኔታ ያለ። ምናልባት ዳታው ነገ ነው ያለው። ያው ኖርማል እኛ ጋር ሲመጡ የጤና ልኬቶ ከ100 53% ነበረ። መጨረሻ ላይ ግን 5 ወር ቆይተው ለምሳሌ ይሄ ቦዲ ማስ ኢንዴክሳቸውን በኋላ እናነሳዋለን ብለን ነው። አሁን ግን ያሉበት የጤና ልኬት 76% ከፍ ብሏል። ኦልሞስት እንኳን እነዚህ ኤክሰርሳይዝ የሚሰሩት በጣም እንደነ ክርስቲያኖ ሮናልዶ እንኳን 87 88 አካባቢ ናቸው ያሉት መሰላቸው። ገና እንበልጣለን። የጤና ልኬቶ በጣም እየጨመረ ጤንነቱ እየጨመረ እኛ ጋር የነበሩት ቆይታ ላለፉት 5 ወራት እኛ ጋር ቆይተዋል። ቅድም እንደነገሩኝ 3ኛ ወር ላይ በደንብ የስኳር መጠኑ በ80 ቤት 75 78 80 ፋስቲንጉ እንዲሁም ደግሞ የ3 ወር የኤዋንሲውን ከ3 ወር በኋላ ቀኗ ላይ ጠብቀን አሰርተ ነበረ። መጀመሪያ እኛ ጋር ሲመጡ 6.1 ነበረ። ልክ እኛ ጋር ደግሞ አሁን መጀመሪያም ሲመጡ የእርሶ ስኳር በጣም ደስ የሚል ነው፣ በጣም ተቆጣጥረውታል፣ ኮንትሮል አድርገውታል ብየውታለሁ። ግን ደግሞ ምንድነው ታርጌታችን መድኃኒቱን መቀነስና ሪቨርስ ማድረግ፣ ይህን ከመድኃኒት ኦፍ የሚሆኑበትን ነገር እንደ ዓላማ ሰንቀን የተጓዝ ነው። እኛ ጋር ሲመጡ 6.1 የነበረው አሁን 4.4 ነው። 4.4 ላይ ደርሷል። ስለዚህ መድኃኒት ደግሞ 2000 የሚወስዱት መድኃኒት ዛሬ ስንት ደርሰዋል? 200 ዛሬ የምወስደው 250 ስንት ቀነስን? 1750። ስለዚህ እንደዛም ሆኖ በኬሚካልነቱ ደግሞ ፋይናንሻሊም እንደዛው ነው የቀነሰ ማለት ነው። ለኔ ጤንነቴም አይሳብ ኢኮኖሚካል ብዙ ነገር። ስለዚህ ስነ ምግብ ከተሰራበት የሚያመጣው ለውጥ አለ። የማያስፈልገው ነገር ይወገድልናል። ሰውነታችን ላይ የሚጨምርልን ሀይ መሆን፣ አቅም መኖር፣ ቅድም ብዙ ነገር ተናግረዋል እና እኔ በጣም ደስ ያለኝ ምንድነው በእርሶ እድሜ እንደዚህ አይነት ኮሚትመንት መኖሩ። ሌላው ወላሂ በጣም ያጀበኝ የልጆቹ ሳፖርት። ልጆቹ 4ቱም ይመጣሉ ነገ እያንዳንዱ ሳይጠይቁኝ ሳይረዱ የሚወጡ ልጆች አይደሉም። በጣም ለእርሶ ያላቸው ፍቅር፣ ለእርሳቸው ያለው ሳፖርት በጣም ላመሰግናቸው ወዳለሁ። እኔ በጣም ኢንሄሪት ይደረጋል። አንዳንድ ጊዜ እኮ ይወረሳል። እኔ አሁን ደም ግፊት፣ ስኳር ምናምን በአባቴ በእናቴ ወርሻለሁ። ከኔ ቤተሰብ ውስጥ ጄኔቲካሊ ወርሻለሁ። ያንን አክሰፕት አድርጌያለሁ። አባቴ በ86 ዓመት ነው ከዚህ ዓለም። እናቴ ከ80 ዓመት በላይ ነው እና እድሜ በአላህ እጅ ነው ያለው። ሁሉም ነገር በአላህ እጅ ነው ያለው። የቀዳ ወቀደር የምናምን ሰዎች ነን። ከመሆኑም ጋር ግን ሰይዳችን ሰለላሁ ዐለይሂ ወሰለም ሰሃባዎች ምን ብለን አላህን ጠይቅ ብለው አፍያትኩም ጤናችሁን አሉ። ጤና ካለ ሁሉም ነገር አለ። ምክንያቱም እዚህ ዓለም ላይ ጤና ከሌለ ሀብት ይኑርህ አትገዛውም፣ ጤናን አትገዛውም። ስለዚህ
እኛ ጤነኛ ሆነን መኖርን እድሜ የሰጠንን ያክል ነሻጡ ኖሮን ዒባዳችንን በደንብ እንድናደርግ ሌሊት እንድንቆም ያግዘናል። በሽተኛ ከሆንክ ትተኛለህ። ስለዚህ በጣም 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 ማህበረሰቡ ሙስሊም ህብረተሰብ በሙሉ ሳይሆን የኢትዮጵያ ህዝብ በሙሉ ይሄን ፈለግ ቢከተል እኔ ደስ ይለኛል። ኢኮኖሚካሊም ይጠቀማል፣ ጤነኛም ይሆናል፣ እንደገና ደግሞ አቅም ያጎለብታል። አእምሮም እኮ ነው አንድ ላይ የሚነቃው፣ ያነቃቃል። አልሐምዱሊላህ በጣም አመሰግናለሁ ባለቤቴን ወይዘሮ ሀያት በጣም ነው አመሰግናለሁ። ጠዋት ማታ ለእኔ አንድ ጊዜዋን ስፔር ሳታደርግ ለዚያ ላይ እኔ ከምቆጣጠረበት አላስበው። እኔ ማን ምሳ ያዘጋጅልኛል ማን እራት ያዘጋጅልኛል አለለም። ልጆቼ ሲመጡ ይሳተፋሉ፣ እናታቸው ያገዛሉ እና ሰፖርት ያደርጋሉ እና ሞራሉ ሃይ ነው። በቃ አልሐምዱሊላህ በጣም በጣም እኔ አም ሶ ሳቲስፋይድ። ለዚህ ጸጋ አላህ ላደረገልን ደግሞ ለፈጣሪ ጌታዬ አልሐምዱሊላህ ቁጥር ስፍር የሌለው ከምስጋና አደርሳለሁ። አልሐምዱሊላህ እናንተንም እድሜና ጤና ይስጥ። እንደዚህ ማዕከል ደግሞ ይስፋ ይደግ እና ኡማው ደግሞ ተጠቃሚ ይሆን። ኸይሩኩም ያኔ ሰውን የረዳና የጠቀመ ነው ብለዋል። የሚጠቅም በጤና በኩል ደግሞ በጣም የሚጠቅም ከሆነ ይሄ ድርጅት እንዲያድግ ነው ፍላጎቴ። አልሐምዱሊላህ ይህን ቃለ ምልልስ ስለሰጡኝ እኔም ደግሞ እጅግ በጣም አመሰግናለሁኝ። እኔም በጣም ደስተኛ ነኝ። ሌላው ምንድነው ያው በአጠቃላይ የሐጅ አብዱራህማን የጤና ጉዞ ይህን ይመስል ነበረ። የደም ግፊታቸውን ቅድም እንደተናገረው ሳጠቃልለው የደም ግፊትም 200 ቤት ይገባ ነበር። ዛሬ 135 በ85 ቤት ነው ያለው። 120 በ80 የሚሆንበት አለ። እንደዚሁም ደግሞ ስኳራቸውን የፋስቲንጉ 80 ምግብ ሳይበሉ 80 85 82 እንደዛ ውስጥ ነው ያለው። 70 ቤት ሁሉ እየወረደ ነውና አሁንም ከዚህ በኋላ ደግሞ ሙሉ በሙሉ አላህ ካለ የአላህ እርዳታ ተጨምሮበት እኛም ይሄን ነገር አድርገናል። ስለዚህ ከደም ግፊትም ከስኳርም መስተካከል እንደሚቻል ህብረተሰቡ ይሄንን ግንዛቤ አግኝቶ ዳይት ያው የስኳር ህመም መታከም በምግብ እንዴት ይቻላል ያው ኖርማሊ ምንድነው ህብረተሰቡ እንዲገነዘብ የምንፈልገው ይሄ ዲያቤቲክ ዳይት ማኔጅመንት ይባላል። ያው አንድ ሰው ዝም ብሎ ቤቱን አዘጋጅቶት የሚመገበው ምግብ አይደለም። የስኳር መውረድ መጨመር አለ። ይህንን እሳቸው ሁል ጊዜ ለኔ በዋትሳፕ ላይም በቴሌግራም ላይም ያላቸውን የየሳምንቱን ሪከርድ እያደረጉ ይልኩልኝ ነበረ። ሙሉ ኢንፎርሜሽን ሳይታክቱ እየላኩ ይሄ ወርዷል፣ ይሄ ቀንሷል እየተባባል እየተናበብን መድኃኒታቸውን ወደ 1750 ግራም የሚያክል ቀንሰን አሁን 250 ግራም እየወሰዱ ይገኛሉ። 250 ሚሊግራም ሜቶፎርሚን ብቻ ነው ያለን አሁን በአሁኑ ሰዓት ላይ። እንደዚሁም ደም ግፊታቸውን በጣም ጥሩ የሚባል ደረጃ ነው ያለው። እኔ ምንድነው ዲያቤቲክ ዳይት ማኔጅመንት የሚባለው ነገር ያው ስነ ምግብ ዳይት ሲዘጋጅለት አንድ ሰው ምን ያህል ካሎሪ ምን ያህል ቬጂቴብል ወይም ደግሞ ፍሩት ወይ ደግሞ ኃይልና ሙቀት ሰጪ እንደዚሁም ፕሮቲኖች ምን ያህል ነው የሚለውን እኛ የስነ ምግብ ባለሙያዎች በሰራነው ምግብ ቢሆን እንደዚህ አይነት ለውጥ ማምጣት ይቻላል። ስለዚህ ይህን አገልግሎት የምትፈልጉ ወደ ላይት ዳይት የስነ ምግብ ማማከሪያ ማዕከል መታችሁ ይህን አገልግሎት ማግኘት ትችላላችሁ። ኢንሻአላህ በጣም ነው የማመሰግነው። ጀዛከላሁ ኸይረን።